አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እንዝናና፣ ህይወታችንን እናድስ። አርቲስት ሰለሞን ተካልኝ መሀሪ። አርቲስቱ በድንገት የሞተበት ሚስጥር። አርቲስት ሰለሞን ተካ ፖለቲከኛ ነው፣ ታጋይ ነው። አንዳንዶች የጥላቻ ሰባኪ እያሉ ይከሱታል። ይህ አርቲስት ያመነበትን ነገር ከመናገር ወደ ኋላ የማይል ግለሰብ ነው። ግለሰቡ ኢህአዴግን በመውቀስ በማውገዙም ይታወቃል። ግለሰቡ ህወሓትን ከኢትዮጵያ ማስወገድ አለብን በማለት ኤርትራ ድረስ አቅንቶም ነበር። ከኤርትራው ፕሬዝዳንት ጋር ውይይትም ያደረገ ግለሰብ ነው። ግለሰቡ ለመለስ ዜናዊ ዘፈን የዘፈነም ነበር። ግለሰቡ ቅንጅትንና ግንቦት ሰባትን ተቀላቅሎም ነበር። ግለሰቡ በመጨረሻም የህወሓት ታጋይ በመሆንም አገልግሏል። ግለሰቡ ብልጽግናን በማጣጣልም ይታወቃል። ግለሰቡ የትግራዩ ጦርነት ሰዓት ለወገኑ ለህዝቡ ድምጽ በመሆንም ታግሏል። በዚህም የትግራይ ህዝብ ለሱ ልዩ አክብሮት አለው። በሌላ በኩል አማራ ላይ ያነጣጠረ የጥላቻ ንግግር በመናገሩም ይከሰሳል። ይህ አርቲስት ከመሞቱ በፊት ህይወት አጭር ናት፣ መዝናናት ያስፈልጋል፣ ከጭቅጭቁ ከፖለቲካው ከንትርኩ ራቅ ብለን በማለት ከሳምንት በፊት መልእክት አስተላልፎም ነበር። ከዚህ መልእክት በኋላ ህይወቱ አልፏል። ሰለሞን ህይወት አጭር ናት፣ መቼ እንደምንሞት አናውቅም ያለው ምን ተሰምቶት ይሆን? ምን ክፉ ነገርስ አጋጥሞት ይሆን? የሞቱ ሚስጥርስ ምን ይሆን እያስባለም ይገኛል። ሰለሞን ተካልኝ ከ1970ዎቹ ጀምሮ የተለያየ ጣዕመ ዜማዎችን ሲያቀርብ የነበረ አንጋፋ ኢትዮጵያዊ ሙዚቀኛና ዘፈኖቹ እጅግ ከተዋጣላቸው ኢትዮጵያውያን ዘፋኞች መካከል አንዱ ነው። ሰለሞን በተለይ በሰባዎቹ ውስጥ የለቀቀውና ወደድ ወደድ የሚል ርዕስ የተሰጠው ዘፈኑ ነበር ወደ እውቅና መድረክ ብቅ እንዲል ያደረገው። ሰለሞን እንደ ኢትዮጵያን አቆጣጠር በ1983 የመንግስት ለውጥ ኢህአዴግ ኢትዮጵያን ሲቆጣጠር በስደት ወደ አሜሪካ ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም 00 የሚል ምርጥ ዘፈን የዘፈን ካሴቱን አወጣና ታዋቂነቱን አተረፈ። ይህ የዘፈን አልበም የወጣው በ1989 ዓ.ም ሲሆን ሙዚቃውን ያቀናበረው የምስራቅ ጎህ የኪነት ቡድን ያፈራው አንጋፋው አቀናባሪ ሙልጌታ አባተ ነበር። ዘፈኑ ገዢውን የኢህአዴግ መንግስት የሚቃወም በወቅቱ ለነበረው ፖለቲካዊ ትኩሳታችን መገለጫ የነበረ ትምህርታዊና ኪነ ጥበባዊ ለዛ ያለው የብዙዎች ልብ መተንፈሻ የሙዚቃ ስራ ነበር። በወቅቱ ብዙዎቻችን ለካስ ፖለቲካን በሙዚቃ መታገል እንዲህም ይቻላል ብለን ተገርመናል። አንቺም 00 እኔም 00 እንዴት አንድ እንሁን ዘንድሮ። ሰለሞን ከዚህ ጊዜ ጀምሮ ህይወቱን ወደ ፖለቲካው ዓለም ሙሉ በሙሉ ከቶ ሀገር ውስጥ እንዳይገቡ እገዳ ከጣለባቸው ሰዎች መካከል ነበር። በአንድ ወቅት ከአንድ አንጋፋ የደህንነት መስሪያ ቤቱ ኃላፊ እንደሰማሁት ገዳይ ጓድም ተመድቦ ሲያሳድዱት የነበረ ቢሆንም እሱ ግን ተርፏል። አንዳንዶች ሰለሞን ዓላማውና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯል ይሉታል። በአንድ ወቅት እንደውም በራሱና በእጁ ላይ ጭምር ኮከብ አልባውን የኢትዮጵያን ባንዲራ መሐረብ በማሰር በየአደባባዩ ከመታየቱም ሌላ በራዲዮ ጣቢያዎች በፓልክ ቶክሩም ውስጥ ጸረ ኢህአዴግ አስተያየቶችን እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሸጋግሮም ነበር። በዚህም ሳያበቃ በ2007 እንደ አውሮፓውያን አቆጣጠር ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ህወሓት መወገድ እንዳለበትም ተመካክሯል። ከአቶ ኢሳያስና ከካቢኔ አባሎቻቸው ጋር አብሯቸው የማስታወሻን ፎቶ ተነስቶ በ3 ተከታታይ ልዩ ፕሮግራም በኤርትራ ቲቪ የአማርኛ ቋንቋ ስርጭት አቶ መለስን እንዲሁም ወያኔን ሲዘልፍና ሚስጥር ብሎ ያለውን ሁሉ ነገር ተናገረ። አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር አባላት ከሆኑት ከብዙ ወጣቶች ጋር በእንባ ስሜት የሀገር ፍቅር ዘፈኖችን ሲያዜማ መሸ። በ2008 ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ ሀገር ቤት ገባ። በጊዜው ብዙዎቹን አስደነገጠ። ይሁን እንጂ ሰለሞን ተካልኝ ገና አዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች መቅረጸ ድምጻቸውን ይዘው ጠበቁት።
ገና እንደደረሰም መሬቱን ዝቅ ብሎ ሳመ። ቀና ብሎ እጆቹን ወደ ላይ ዘረጋና ለዚህ ያበቃውን አምላኩን አመሰገነ። ከእንባው ጋር እየታገለም ውጭ ሀገር ባሳለፉት ዘመናት ስለ ኢህአዴግ የተሳሳተ ግንዛቤ እንደነበረው ለመናገር 1 ሰዓት ከ20 ደቂቃ ጊዜ አልፈጀበትም። ገና ቀና ብሎ በአቅራቢያው ያሉትን ሰዎች በደንብ ሳይለይ የሀገሪቱን እድገት ማሞጋገስና ዲያስፖራውን ለመወረፍ አፍታ አልፈጀበትም። ሰለሞን ተካልኝ በ2003 በተደረገው ሀገራዊ ምርጫ ኢህአዴግ እንዲያሸንፍ የቅስቀሳ ዘፈን አውጥቶ አቶ መለስ ዜናዊን በማወደስ እንዲህ ሲል አቀንቅኗል። ይቀጥል ይቀጥል ሊቁ ሰው፣ ይቀጥል ከፊት ሆኖ ይምራን፣ ይቀጥል እኛን እንከተለው፣ ከድል ጋር ጉዞ አልጠገብንምና አሁንም ይቀጥል፣ በብልህ አመራሩ በዓለም ተወድሷል፣ ትናንት ብቻ አይደለም ዛሬም ይመረጣል የሚል ነበር። ኑሮውን በአትላንታ ከተማ አድርጎ የነበረው አርቲስቱ የአሟሟቱ ሁኔታ ያልታወቀ ሲሆን የሞቱ ሚስጥር እስካሁን ድረስ እየተጣራ ይገኛል። ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰማኝ ብሎ ራሱ መኪና እየነዳ ወደ ሆስፒታል ከገባ በኋላ አርፏል። ስለ ሰለሞን ተካ ሞት ደራሲና ጋዜጠኛ ቴዎድሮስ ተክለአረጋዊ እንዲህ ሲል ሐሳቡን ሰጥቷል። በእውነት ብቻ ሳይሆን በሀገር ባህል ስለምመራ ባልመራም እንኳን አክብሮት ስላለኝ ባለቤቱ በህይወት በሌለበት የመረረ ወቀሳ አላቀርብም። ምርጥ ነበረም አልለውም። አክቲቪስት ያልኩት በፊት የሚታወቅበት ድምፃዊነቱን ትቶ በአክቲቪስትነቱ ስለገፋበት ነው። በግሌ ሰው ከሞተ በኋላ መወቀስ የለበትም በሚለው አላምንም። ጥላሁን ገሰሰ ሲሞት ሀገር ፍራሽ አውርዶ እንደተቀመጠለት ሁሉ ሁላችንም ስንሞት በምንታወቅበት መንገድ መመስገንና መወቀስ አለብን። ከሞትንም በኋላ ተመልሰን የምናስተካክለው ነገር ስላይደለ አይደለም። ድሮም ህይወታችን ለሌላው መማሪያ ነው። የሰለሞን ሞትን ዘሀበሻ ላይ ድንገት ሳነብ ደነገጥኩ እንጂ ደስ አላለኝም። ወዲያው አይምሮዬ ላይ የመጡት ቃላት በቃ ለዚሁ ነው የሚሉት ናቸው። እስከዚህ ድረስ የሰው ልጅ ህይወት መቼም እንደ ሰለሞን ተካልኝ የኢትዮጵያ ፖለቲካ ላይ ዥዋዥዌ የተጫወተ የለም። የሰለሞንን ነውር ከህዝብ ጋር የገጠመው ብሽሽቅ ነው። መረን የለቀቀው የአማራ ጥላቻውም ነው። ማንም የትግራይ ሰው ለፖለቲካው እንደ ኮንዶም ሊጠቀመው ካልሆነ የኔ የሚለው አይመስለኝም። አሁንም የሰለሞን ቤተሰቦች ካሉም ቢሆን በነበረው የሚደሰቱ አይመስለኝም። ለልጁ ምን ሰጠው? ጥላቻ ብቻ። ይህን የምጽፈው ከአልጋ ሳልወርድ ነው። እኔም ራሴ አሁን አልጋ ላይ ሳልወርድ ሞቼ ይህን ያልጨረስኩት ጽሑፍ ተገኝቶ ስለ ሰለሞን ተካልኝ የጀመረውን ጽሑፍ ሳይጨርስ ሞተ ሊባልልኝ ይችላል። የህይወት ጉዳይ በዚህ ልክ እንዲሰማኝ ነው የምፈልገው። የኔ የህይወት ለሌሎች መማሪያ ነው። አሁን ስለ ሰለሞን ስጽፍ የኔ መኖር እየተሰማኝ አይደለም። ተራነቴን፣ ትንሽነቴን፣ ኢምንትነቴን ይበልጥ እያስታወስኩ ነው። እንዳልዘነጋው የምፈልገው የህይወቴ ክፍል ሟችነቴን ነው። ትላንትናም ዛሬም የሰለሞን አይነት ማንነት ያላችሁ፣ ባለጊዜነት የሚሰሟችሁ፣ ቋሚ ሰውነት የሚያጓጓችሁ፣ ከህዝብ ጋር መበሻሸቅ ውስጥ ያላችሁ የማገናዘቢያ ልቦና ከሰጣችሁ ቆም ብላችሁ አስቡበት። መቼም ቋሚነት አይሰማችሁ፣ መኖር አያጓጓችሁ። ምንም ቢሆን ከህዝብ ጋር አትበሻሸቁ። ህዝብ ባይወዳችሁ እንኳን አይጥላችሁ። እኔ በሰለሞን ተካልኝ ላይ እየፈረድኩ አይደለም፣ ስለሱ እያሰብኩ ነው። እሱ ነው እንዲህ የሆነውን ነው የጻፍኩት። ነገም በኔ ላይ እንዲሁ ይባላል። የሰለሞን ህይወት ስቃዩ የሚያሳዝነኝ ዛሬ አይደለም፣ በህይወት እያለም ነው። ደግሜም የጻፍኩት ሰለሞን ህወሓትን መደገፍ አይደለም ችግሩ፣ ትግሬ ካልሆንክ ማለቱ ነው። ሰለሞን በመሞቱ ተጠቀመ እንጂ አልተጎዳም። ከሚጨነቅ ህይወት ነው የተገላገለው። ጥላቻ ስቃይ ነው፣ ከዚህ ነው የተገላገለው። የዳነው ስቃይን የቀረለት በቃ እስከዚህ ድረስ ነው። በሰለሞን ተካ ድንገተኛ ህልፈት ዙሪያ አሌክስ አብርሃም እንዲህ ሲል ምላሹን ሰጥቷል። የታለ ግን የኛ ይለያል፣ ይመራል። ፖለቲካችን የአሳማ መዋያ ጭቃ ነው። እዛ ውስጥ ተዘፍቆ ሰሙም መንፈሱ፣ ጤናው፣ ስሙ፣ ማንነቱ ሳይቆሽሽ የሚወጣ የለም። ያሳንስሃል። ከፍ ያለ መንፈስን አውቀጭጮ ዙሪያ የትላንትናው ማንነትህን እንዲረሳ ያደርጋል። እልህ ውስጥ አስገብቶ ወንድሞች ጋር አይንና ናጫ ያደርግሃል፣ ያነታርክሃል። አንተም የነበርክበትን የሰውነት መንበር ጣጥለህ ሌሎች ላይ ጭቃ መወርወር ትጀምራለህ። መጀመሪያ ማንም አያሸንፍም። የሀገር ቀኝ እጅ መሆን የሚችል ጥበብ የታደለው ለጥላቻ መሪ መዳፎቹን ጓንት ሆኖ እጆቹ ሳይቆሽሹ ጓንቱን አቆሽሸው ይወረውሩታል። ከነ ሐዘኑ ወደ መቃብሩ ይሄዳል። ሰለሞንን የማውቀው በዚህ ከመዝሙር በማይተናነስ ስራው ነው። ከብዙ ዓመታት በኋላ እንደ ተስፋዬ ገብረአብ የጥበብ ዶማውን ወደ ሰይፍ ቀይሮ በሚያሳዝን ባህሪ ተከሰተ። እነሆ ዛሬ ማረፉን ሰማው። የመጨረሻዋ ስድብ እንጂ ስለ ሀገር ህዝብ የቃተተበትና ይህን መሰልና ሌሎች ስራዎቹን ማን ነገር ይላቸው ይሆን? ብቻ በዚህና
በዚህ እንደ ቸር ጠጠር ልጆቿን እያሰለፈ ለሚያረግፈው ለሚያባላው የአሳማ ፖለቲካ ይቺ ሀገር ስንት ትውልድ ትገብር ይሆን? ሙተው እንኳን ይቅር የማያስብል መሪር ጥላቻን የሚያወርስ ፖለቲካ ነጭ። አይቸው ሁሉን ነገር ብዬ ደምድም ያለው ማን እንዳገር ከሚወደድ ሁሉ ሁለቱን አልጠላም አምላኬ አትንፈገኝ ሀገርና ሰላም። ሀገር ብዬ የምጠራበት የማምንባት አንዱ ጌታ አንዱ ሌሎ ያልሆነባት እባክህ አምላክ ስጠኝ ሀገር ለኔ የማትለግስ ለአንዱ ቁንጣን ለአንዱ ጠኔ። የጠመንጃው ላንቃው ተዘግቶ የሀገሬ ልጅ ለስራ ተክቶ ፍቅር ይስጠን ሰላም ይብዛት በሀገራችን እንድንኮራባት። ወንድም ለወንድም ለማቆራረጥ ለሚራወጠው አቤቱ አምላክ መልካም የሚያስብ ልቦና ስጠው። ስደተኞችን አቅፈ ደግፈ በቸር መልሰን የሀገር ማዕድ ከወገን ጋር ዳግም አቋድሰን። ፍቅር ለግሰን እስኪ ያስተቃቅፈን ጎራ ለይተህ አታሰላልፈን። አሳጥርልን መከራችንን ህብረት አድርገው መለያችንን። በምድር ሁሉ ተርፎ ሁሉም ሞልቶ ይርበናል እህል ሳይሆን ፍቅር ጠፍቶ። ተከባብሮ አንዱ አንዱን ሳይንቅ ለወገኑ ጥይት ሳይሰንቅ። ሰለሞን ተካ ከዘፈናቸው ዘፈኖች ውስጥ ብዙዎቹ የሚወዱት ግጥም እንዲህ የሚል ነው። ጋላቢ ነኝ የፈረስ ጌታ የማልደክም ቀንና ማታ። ስንቅ አይለየኝ አይባክን ገብሴ ሐሳብ ነው ሰንጋ ፈረሴ። ቼ ብያለው ቼ ሐሳብ ላይ ወጥቼ። ሱ ብያለው ሱ ሐሳብ ነው ፈረሱ። ጭንቀትን ብጠላ ከመደሰት በቀር ሰው ሆኖ ተፈጥሮ መቼም ማሰብ አይቀር። ቼ ፈረሴ ጋልብ ያለ ኮርቻ እስከ ዓለም ዳርቻ። ቼ ፈረሴ ሐሳቤ በልፍጠን እናምልጥ ሮጠን። ተመስገን ተካ ከሰለሞን ተካልኝ ዘፈን የተወሰደ። ሰለሞን ሆይ ነፍስ በሰላም በገነት ትረፍ። my